በታላቁ የሮድዋ ደርቢ ወይም የወንድማማቾች ደርቢ ተገናኝተናል። ሐዋሳ ከነማ ከሲዳማ ቡና ጋር የሚያደርጉት ጨዋታ ነው። ተመልካቾች በሐዋሳ ዩኒቨርሲቲ ስታዲየም ተገናኝተዋል። ሁልጊዜም ቢሆን እንዲህ አይነት ደጋፊዎች በየጨዋታው ቢገኙ ሐዋሳ ከነማ 10 ጨዋታ አሸንፏል። ሲዳማ ቡና 11 ጨዋታ አሸንፏል። ሐዋሳ ከነማ ለሁለተኛ ጊዜ ሊጉን ዋንጫ ያሳካል። ሐዋሳ ከነማ ከተቀላቀለ በኋላ ጌታነህ ከበደ የመጀመሪያ መቺ እንደሆነ ይታወቃል። በቁጥር በርከት ያሉ ደጋፊዎች በሐዋሳ ዩኒቨርሲቲ ስታዲየም ሁለተኛ የደርቢ ጨዋታውን በማከናወን ላይ ይገኛል። ከግብፅ ሊግ ከተመለሰ በኋላ በመቻል ነበር ቆይታ የነበረው። ይህንን ደርቢ ከ2000 እስከ 2003 በሚገባ ጠንቆ ያውቃል። 2004 ወደ ቅዱስ ጊዮርጊስ ከማምራቱ በፊት ጨዋታውን የጀመረው ሐዋሳ ከነማ ነው። ከግራ ወደ ቀኝ የተለመደውን ሰማያዊና ነጭ ማሊያ በመልበስ ከዛ ውጪ ሲዳማ ቡና ነጭና እንደዚሁም ጥቁር ሸንተረር ይጠበቃል። ጌታነህ ከበደ የሚገኙ ስህተቶችን በአግባቡ ለመጠቀም ሁሉንም ነገር ማድረግ የሚችል አጥቂ ያላቸው እንደ ቡድን ጥሩ ናቸው። ጥሩ ስም ያለው ተጫዋች ነው። ጥሩ ዴሊቨሪ ምናልባት ኢማኑኤል ካል ኡጋንዳ የግብ ጠባቂ ኳሱን በቀላሉ ተቆጣጥሮ ፈጥኖ አስጀምሯል። መስፍን ታፈሰ ለሁለቱም ቡድኖች ተጫውተው ካሳለፉ ተጫዋቾች መካከል አንደኛው ነው። ጩንቅ ይሳለ ላይ ማዛት ገዝጋዝ አልተረጋጋ የሜዳ ላይ እንቅስቃሴ ነው እያስተዋልን የሚገኘው። ጌታነህ ከበደ ሁለት አንጋፋ ተጫዋቾች ከኢትዮጵያ ሚሊኒየም ጀምሮ በኢትዮጵያ ፕሪሚየር ሊግ ተጫውተው አሳልፈዋል። ጥፋት፣ ቅጣት ምት ወይስ ጨዋታውን አስቆመዋል? ሄኖክ አበበ የምቾት ስሜት አልተሰማውም። በድሬዳዋ ከነማ ላይ ያቻነት ጎል ነጻ እያስተዋልን እንገኛለን። አሰልጣኝ ተመስገን ዳና እንደዚሁም ደግሞ ያሬድ ገመቹ ሁለቱም ሐዋሳ ተወልዶ ያደጉ አሰልጣኞች ናቸው። ታሪክ ለመጀመሪያ ጊዜ ሁለቱም ቡድኖች በሊጉ ደረጃ ሰንጠረዥ አናት ላይ ሆነው የተገናኙት። ቅድሚያ የሰጡበት አቀራረብ ነው እያደረጉ ያሉት። አልመላላ እንደዚሁም ሙጂብ ቃሲም ጋር ስር ወንድም ይሳጥሩ አቅርቦት ምናልባት ብርሃኑ በቀለ ወርቃማ ድል አግኝተዋል። ያሬድ ባዬ ሲዳማ ቡና የሐዋሳ ከነማን በር እያንኳኳ ነው ያለው። ሲዳማ የቆመ ኳስ አጠቃቀማቸው በጣም ጥሩ ነው። ብዙ ተጫዋቾችን ነው በማጥቃት ሂደት ላይ የሚያሳትፉት። ረዣዥም ኳሶች ምናልባት ያሬድ ባዬ ከራሱ የሜዳ ክፍል ላይ ኳስ አውጥተዋል። ፍራኦል መንግስቱ ሁለቱም በተመሳሳይ ጊዜ ከባህር ዳር ከነማ ሲዳማ ቡና የተቀላቀሉት። አልበዳ ላይ ፍልሚያው እጅግ በጣም ከፍ ያለ ነው። ቢጫ ካርድ ብርሃኑ በቀለ ከጉዳት አገግሞ የመጣ ተጫዋች 7ኛ ቢጫ ካርድ የሚያስቆጥር ተጫዋች ነው። ዮሴፍ ዮሐንስ ብሌስ ኔጎ ምናልባት ብሌስ ለታርጌት ማን የተገኘበት መንገድ የተቀበለው ኳሱን የተቀበለበት ሁኔታ ጥሩ ነው። ውሳኔ አሰጣጡም ታርጌት አላገኘም እንጂ ጥሩ ነው። ሽመልስ ከሐዋሳ ከነማ አማካዮች በቁጥር በዛ ያሉ የሲዳማ ቡና ደጋፊዎችን እያስተዋል እንገኛለን። ምናልባት ተባረክ ግን እንቅስቃሴዎች ውስጥ እየተሳተፈ አይደለም። ያልቻለው ብሌስ ኔጎ በጣም ታግሎ ነው ኳሱን ከበረከት ጋር ታግሎ ጥሩ ኳስ ነው ሴንተር ያደረገው። የመጀመሪያ ንክኪው ግን ትንሽ ከፍቅረ ኢየሱስ ትንሽ የመጀመሪያው ንክክ መርዘሙ ጥሩ መከላከል አሳይቷል። ውጤቱ በዚህ የሚጠናቀቅ ከሆነ 37 ነጥብ ነው የሚኖራቸው። የበለጠ ነገሌ አርሲ፣ ፋሲል ከነማና አዳማ ከነማ ይሄ ጨዋታ በዚህ አይነት ውጤት እንዲጠናቀቅ እየተመኙ ነው ያሉት። ዮሴፍ አስደናቂ ኳስ ቁጥጥር ብሌስ ኔጎ ምናልባት በዚህ ሰዓት የመጀመሪያ አጋጣሚ ጎል ሊሆን ይችላል ወይ? መስፍን ታፈሰ ጭንቄ ምናልባት በዚህ ሰዓት ጎል ብርሃኑ በቀለ አምስተኛ የሊግ ጎል አምስተኛ የሊግ ጎል አስቆጥሯል። መስፍን ታፈሰ በዚህ ነገር ትኩረትን ይስባል። ማንም አልተቆጣጠረውም። ብርሃኑ በቀለን
በሱ ታፈሰ። ሁለት የቀድሞ የሐዋሳ ከነማ ተጫዋቾች ናቸው በዚህ ረገድ። አንደኛው አሲስት፣ አንደኛው ጎል። መስፍን በጣም ረጅም ጊዜ ታግሶ እጅግ በጣም የሚገርም አሲስት ነው ያደረገው። መስፍን ይህንን ኳስ በሚገባ እንዲጠቀም በረከት በተወሰነ መንገድ የመጨረሻ ሰው ሆኖ ቦክስ ውስጥ ሆኖ ታክል ከመውረድ ይልቅ ዲሌ አድርጎ የመስፍንን የመጫወቻ ቦታ ቢያጠብ የተሻለ ይሆን ነበር። ቦቤን የቀጥታ ስርጭት በእግር ኳስ የቀጥታ ስርጭት ቁጥር 1 ዳይሬክተር አስቻለው ገዛኝ። ምን አይነት ዳይሬክቲንግ ነው! ቆመንና ጨብጭብ ኮች። ስርጭት ተመልክቶ አያውቅም። ተከራይቻል 4 ደቂቃ ጭማሪ አሳይቷል። አራተኛው ዳኛ ሃይማኖት አዳነ። ኮች የሆነው ነገር ትኩረትን ይስባል። የሐዋሳ ከነማ ተከላካዮች የት ነው ያሉት? በረከት የግራ መስመር ሴንተር ባክ ነው። ትንሽ አለመረጋጋት ይታያል በሐዋሳ በኩል። በአድናቆት ጭንቅላት የሚያስይዝ ከዓለማችን ደርቢዎች ጋር ሜዳ ላይ በተወሰነ ክፍተቶችን እያየን ነው። ኢንተርናሽናል ዳኛ ኃይሎክ አበበ ሁለተኛውን አጋማሽ ጀምሯል። ጨዋታውን የጀመረው ሲዳማ ቡና ነው። ከግራ ወደ ቀኝ ነጭና እንደዚሁም ደግሞ ጠቆር ያለ ቦኔ ጋር ተገናኝቶ የመሃል ሜዳውን የፈጠራ እድገት ያሳያል ብሎ ነው ያስገቡት። ወደ ኋላ ጎትቶታል። ሽመልስ በቀለ ከሄደው እየታገለ ነው የሚገኝ ሽበ ምን ሊያደርግ ይችላል? አስደናቂ ቴክኒክ። ምናልባት ወርቃማ እድል አግኝተዋል። ምናልባት ጎል! ተባረከ ፈሞ ከነማ ጭንቀት ውስጥ ነበሩ። ያንን አጋጣሚ በሚገባ ተጠቅመዋል። ሽመልስ በቀለ ከሄዶ በአድናቆት ጭንቅላት የሚያስይዝ ቴክኒክ ትሪቬላ ፓስ ጨረሰው። ተባረከ ፈሞ ዋው! ሽመልስ ከግራ ሃፍ ስፔስ ታግሎ ነው ኳሱን ያገኘው። ሁለተኛውን ስቴፕ አስቦ ለተባረክ በውጭ እግሩ እጅግ በጣም የሚደንቅ ኳስ መሬት አስይዞ ነው የሰጠው። ሮንዶ ደርቤ በዚህ ሰዓት ትኩረት የሚስብ ነው። ተገቢ ያለመው ምናልባት ጎል! መስፍን ታፈሰ ቆየም ደግፌ የእጅ ወራውን በደንብ ሸፍኖ ለተገኘው ብሌስ ሰጥቶ መልሶ ተቀብሎታል። በጣም ጥሩ ተሻጋሪ ኳስ ነው ቦክስ ላይ ያደረሰው። መስፍን ፓወርፉል ተጫዋች ነው። ከፍ ብሎ ነው የዘለለው ከሰለሞን ወዴሳ ጋር ታግሎ በጣም ድንቅ ጎል ነው ያስቆጠረው። መስፍን ለቀድሞ ክለቡም ክብር ሰጥቶ ሴሌብሬሽኑን በዚህ መልክ ማድረጉ የተጫዋቹን ምን ያህል ማቹርድ መሆኑን የሚገልጽ እንቅስቃሴ ነው ያደረገው። ሲዳማ ቡና ወዲያው ነው ወደ ጨዋታው የተመለሱት። ነገር እንደምናይ ያሳየ እንቅስቃሴ ነው። ደረጃ ይደርስ ዘንድ ትልቅ አስተዋጽኦ አበርክቷል። 2-1 አሁን በደስታ ስሜት ውስጥ ነው የሚገኙት። ብለስነገው ፈጣን የማጥቃት እንቅስቃሴ። ሁለት ክረምት ላይ የፈረሙ የውጭ ሀገር ተጫዋቾች በሚገባ ተግባብተዋል። ረድዋን አጥቂ ነበር የገባው። አሁን ወደ ቀኝ መስመር ተከላካይ ይመለሳል። ሲሳይን ወደ ግራ። በተለያየ ደስታ ስሜት ከህፃናት እስከ አዋቂ ረጃጅም ኳሶች በፍጹም ቅጣት ምት ክልል ውስጥ ምናልባት ጌታነህ ከበደ መስመሩን ለጥተው ለመጫወት እየጣሩ ይገኛሉ። የአብስራ ደግፌ ጥሩ ዴሊቨሪ፣ ቀላል ኳስ ለግብ ጠባቂው የማላልካል ቀለሞ ቦይኔ ካይሰቦ ሮኒ ሲዳማ